ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃድ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ ፋሲካ የተለያዩ የሕግና ስርዓት አይነቶች ነው። እንግዲህ ባለፈው ከአድማጮቻችን የቀረቡን ጥያቄዎች በተመለከተ እነዚህም በየጊዜው የሚደርሱትን በዓላት በመመልከት በዚህ ጊዜ የሚውለው በዓል ምን ነገር ማድረግ እንዳለብን መማርና ማወቅ ስላለብን እነዚህን እንማራለን ማለት ነው። ዛሬ የምንማረው ወይም ማስታወስ የምንፈልገው ነገር ምንድነው? በፋሲካ ወቅት የተለያዩ የቦክ ነገሮችን መጠቀም ክልክል ስለሆነ በእነዚህ ላይ በመተኮር እንማራለን ማለት ነው። ግን እንደሚታወቀው በአይሁድ ሕግና ስርዓት የቦኩ ነገሮች በፋሲካ ወቅት መጠቀም አንችልም ለ7 ቀናት ያህል ማለት ነው። ስለዚህ ፋሲካ ወደ 2 ሳምንት ተኩል አካባቢ ቀርቶታል። ይህ ፋሲካ ከመድረሱ በፊት ካሁን በፊት የገዛናቸውን የተለያዩ የምግብ አይነቶች ይህ ፋሲካ ከመውጣቱ በፊት መመገብና መጨረስ አለብን ማለት ነው። እቤት ያለውን የምግብ አይነቶች ሳንጨርስ ሌላ አዲስ መግዛት የለብንም። ምክንያቱም የቦካውን ነገር በሙሉ መጨረስ ስላለብን ማለት ነው። ስለዚህ በዚህ አይነት መንገድ እነዚህ የቦኩ ነገሮችን መጠቀም እንችላለን ማለት ነው። ለምሳሌ ቤታችን ውስጥ የተለያዩ የፓስታ አይነት፣ መኮረኒ አይነት እነዚህ ነገሮች ካሉ የፋሲካ ከመውጣቱ በፊት እያበሰልን መመገብ እንችላለን ማለት ነው። ከዛም ደግሞ የሚጠጡ ነገሮች አሉ። ደግሞ የቢራ፣ የውስኪ የተለያዩ አይነቶች አሉ። የቦኩ ነገሮች ወይም ከቦካ ነገር ጋር ተደባልቀው የተሰሩ የመጠጥና የምግብ አይነቶች ስላሉ እነዚያንን ይህ ፋሲካ ከመድረሱ በፊት መጠቀምና መመገብ አለብን ማለት ነው። ነገር ግን እነዚህን የተለያዩ የመጠጥ አይነቶች የቦኩ ነገሮች ካሉ ለምሳሌ ቢራ፣ ውስኪ በጣም ውድ ከሆኑ እነዚህን በየቦታው የኦሪት ሕግና ስርዓት አዋቂዎች ስላሉ ወይም በተለምዶ ራብ ያን የምንጠራቸው ሰዎች እነዚህ ሰዎች ይህንን የቦኩት ነገሮችን አይሁድ ላልሆነ ሰው ይሸጡልናል ማለት ነው። ስለዚህ ለእነዚህ ሰዎች በመደወል ያለንን የቦኩ ነገሮችን በአንድ ላይ ሰብስበን በአንድ ቦታ ላይ በማስቀመጥና በማሸግ ያ ቦታ ለአሕዛብ ለሆነ ሰው የተሸጠ መሆኑን የሆነ ምልክት ወይም ጽሑፍ ነገር በማድረግ ያንን ራቡ መልእክተኛ ሆኖ ያንን የቦኩ ነገሮችን ለአይሁድ ላልሆነ ሰው ለ7 ቀናት ያህል ይሸጥልናል ማለት ነው። ብዙ ጊዜ አንዳንድ ሰዎች የቦካ ነገር አለና ለራቡ ሽጥልን የሚል ጥያቄ ስላለ የቦኩ ነገሮች ለራብ አይሸጥም። ራብ መልእክተኛ ነው። ምክንያቱም እነዚያ ከሚገዙት አይሁድ ካልሆነ ሰዎች ጋር በመዋዋል እኛ ያጠራቀምነውን ወይም የሰበሰብነውን ወይ ያለንን የቦኩ ነገሮች ይህ ራብ ወይም ይህ የአይሁድ የሆነ ሰው የኦሪት እውቀት ያለው ማለት ነው ይህንን ከኛ ተቀብሎ የኛ መልእክተኛ ሆኖ ለነሱ አይሁድ ላልሆኑ ሰዎች ይሸጥልናል ማለት ነው። ለራብ ግን አንሸጥም። ምክንያቱም ራብ እሱም ቢሆን ይሁዲ ስለሆነ ለእሱ መሸጥ አንችልም ማለት ነው። እሱ መልእክተኛ ነው የሚሆነው የእኛ ተላላኪ ማለት ነው። እኛን ወክሎ ይሸጥልናል ማለት ነው። በዚህ አይነት መንገድ ራቡ ተወካያችን ነው እንጂ የቦኩ ነገሮችን ለራብ አንሸጥም ማለት ነው። ስለዚህ ይህንን ለማስተካከል ያህል ማለት ነው። ስለዚህ እነዚህ የቦኩ ነገሮች ውስኪ፣
ቢራዎች በጣም ብዙ ካሉ ትንሽ ከሆነ መጠጣትና መጨረስ ይቻላል ማለት ነው። ፋሲካ ከመድረሱ በፊት ማለት ነው። ስለዚህ እነዚህ ብዙ ከሆነ ብዙ ገንዘብ የሚያወጡ ነገሮች ከሆኑ ይህ ራብ ለአሕዛብ ላልሆኑ ሰዎች ይሸጥልን ማለት ነው። ስለዚህ እነዚህ የወኩ ነገሮች ከተሸጡ በኋላ ለ7 ቀን ያህል እነዚህ የወካ ነገሮች ወይም ኻሜጽ ያስቀመጥንባቸውን ቦታዎች መክፈት ራሱ አንችልም ማለት ነው። ምክንያቱም ተሽጧል፣ የኛ አይደለም ማለት ነው። ይህን ስንሸጥ ደግሞ ያ አይሁድ ያለው ሰው መጥቶ ወስዳለሁ ካለ መውሰድ እንዲችል መሆን አለበት ማለት ነው። ይህ ካልሆነ ግን እንደተሸጠ አይቆጠርም። የወካ ነገሮች በእኛ ኃላፊነት አለብን ማለት ነው። ስለዚህ እያንዳንዱ ይሁዲ የወኩ ነገሮችን በሙሉ ከቤቱ ማስወገድ አለበት፣ ወይም በሱ ቁጥጥር ያሉትን ነገሮች በሙሉ በደንብ መርምሮ በአይን እንኳን እንዳይታዩ ማድረግ አለበት ማለት ነው። በዚህ በ7 ቀን ውስጥ በእያንዳንዱ ይሁዲ ቁጥጥር ስር የሆኑ የወኩ ነገሮች መኖር ስለሌለባቸው ማለት ነው። ስለዚህ በዚህ አይነት መንገድ እነዚህን የወኩ ነገሮችን ማስወገድ እንችላለን ማለት ነው። እንዲሁ ደግሞ የትንሽ የቀሩ ነገሮች ከሆነ ደግሞ የፋሲካው በዓል ከመግባቱ በፊት ጠዋት አካባቢ ስረፈት ኻሜጽ የሚባል አለ። እነዚህ የወኩ ነገሮችን በእሳት በማቃጠል እናወድማቸዋለን ማለት ነው። ስለዚህ በዚህ አይነት መንገድ ይህንን የፋሲካን ሕግና ስርዓት እንጠብቃለን ማለት ነው። ስለዚህ እያንዳንዱ ይሁዲ ይህንን የወኩ ነገሮችን በቤት ውስጥ እንዳይኖሩ ታላቅ ጥንቃቄ ማድረግ አለበት ማለት ነው። እንደዚህ ብዙ ጊዜ ደግሞ ልጆች በቲካቸው ወይም ወደ ትምህርት ቤት ሲሄዱ የሚይዙበት ደብተር እና ምግብ የሚይዙበት የቲክ አይነቶች ስላሉ እነዚያን የልጆችን ቲክ ወይም ባግ ወይም ሳኪት በደንብ አድርገን መመርመር አለብን ማለት ነው። እዚያ ውስጥ ደግሞ ልጆች በተለያዩ ክፍል ውስጥ የክፍላቸው የተለያዩ የከረሜላ አይነቶች፣ የተለያዩ የጣፋጭ አይነቶችን ደብቀው ስለሚያስቀምጡ እነዚህን ሁሉ መመርመር አለብን ማለት ነው። ምክንያቱም በፋሲካ መካከል ያንን አውጥተው እንዳይመገቡት ወይም እንዳይበሉት ማለት ነው። ስለዚህ ወላጆች ልጆች ያላቸው ይህንን ነገር በደንብ አድርገው መመርመር አለባቸው ማለት ነው። ስለዚህ በዚህ አይነት መንገድ እነዚህን የወኩ ነገሮችን ከኛ እናስወግዳለን ማለት ነው። ይህን ስናት ደግሞ ይህን የፈጣሪ ሕግና ስርዓት በደንብ አድርገን ጠበቅን ማለት ነው። ስለዚህ የወኩ ነገሮችን በምናስወግድበት ጊዜ ያልወኩ ነገሮች ደግሞ በአንድ ቦታ በልዩ ቦታ በማስቀመጥ ፋሲካው ሲደርስ እንድናበስላቸው በልዩ ቦታ ማስቀመጥ ያስፈልጋል ማለት ነው። ስለዚህ የምንገዛቸው እቃዎች በሙሉ ማለት የፋሲካ ነገሮች በሙሉ ከሸለፔሳ ወይም ለፋሲካ ብቻ የተዘጋጁ የምግብ አይነቶች መሆን አለባቸው ማለት ነው። ስለዚህ ይህንን ነገር ጽሁፉን በደንብ አድርጎ መመልከት ያስፈልጋል ማለት ነው። በዚህ አይነት መንገድ ይህንን የፋሲካ ነገርና ስርዓት እንጠብቃለን ማለት ነው። እንግዲህ በአጭሩ የወኩ ነገሮችን ከቤታችን ውስጥ ማስወገድ ወይም ማውጣት ስላለብን ይህንን እያንዳንዱ ይሁዲ ያው በተግባር ማድረግ አለበት። እንግዲህ ባጭሩ ይሄን ይመስላል። ያው እንግዲህ የተለያዩ ብዙም አሉ፣ ነገር ግን ከሞላ ጎደል ባጭሩ ይሄን ይመስላል። የበለጠ ደግሞ እያንዳንዱ ይሁዲ የበለጠ ስለ ፋሲካ ሕግና ስርዓት መማርና ማወቅ አለበት ማለት ነው። እንግዲህ የዛሬው ትምህርታችን በዚህ ያበቃል። በሚቀጥለው በተለያዩ የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።